ከልብ የምንጭ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። መንግስት በትላንትናው ዕለት አዲስ የነዳጅ ዋጋ ጭማሪን ይፋ አድርጓል። በሁለት ወራት ተኩል ጊዜ ውስጥ የተደረገ የነዳጅ ዋጋ ጭማሪ ነው። በአሁኑ ሰዓት ሁሉም የነዳጅ ምርቶች በሊትር የሚሸጡበት ዋጋ 100 ብርን ተሻግሯል። የቀጠለው ጭማሪ የህብረተሰቡን የመግዛት አቅም ክፉኛ እየጎዳው ነው የሚሉ ድምጾች የሚሰሙ ሲሆን በሌላ በኩል መንግስት ደግሞ ቢሊየን ብሮችን ከካዝና ያውጥቼ እየደጎምኩ ነው፣ ገና ይቀራል እያሉ ነው። ጠቅላይ ሚኒስትሩም ያሉት አለ፣ ይዘነዋል። በቀይ ባህር በኢትዮጵያ በሱዳንና በሶማሊያ ጉዳይ ካይሮ ላይ መከረችው ኤርትራ አዲስ ጦር የማስተባበር እንቅስቃሴ ውስጥ የገባች መሆኑን የሚያመለክት መረጃ ወጥቷል። ጥንቅራችን ይዞታል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ ተናግረዋል። ጠቅላይ ኤታማዦር ሹሙ ችግር በመጣ ቁጥር ክተት ነው፣ በክተት በለብ ለብ አሳድገን ስንዋጋን ይኖር ነው ሲሉ በመግለጽ ወረራ ሳይመጣብን አሁናዊ የዓለም የጦርነት ባህሪን ግምት ውስጥ በማስገባት ተዘጋጅተናል ብለዋል። ዝርዝር መረጃውን እናደርሳለን። እነ ኮሎኔል ደመቀ ዘውዱ በወልቃይት መክረዋል። ኮሎኔል ደመቀ ዘውዱና ከፍተኛ አመራሮች በዚሁ ምክክር ላይ ወልቃይትን በተመለከተ እየተሰሙ ያሉ ጥያቄዎችን በተመለከተ ማብራሪያ ሰጥተዋል። ጥንቅራችን ይዞታል። ኦብነግ አቶ ሙስጠፌ የሰሩት አንዳች ነገር የለም ሲል ወቅሷል። የፓርቲው ቃል አቀባይ ያቀረቡትን ትችት የምንመለከት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎረቤታቸው ካናዳን ማስጨነቅ ቀጥለዋል። ታዲያ ካናዳ በትራምፕ ጉዳይ አፋጣኝ ምርጫ ልታደርግ ወስናለች። ትሩዶን የተኩት ጠቅላይ ሚኒስትር ማርክ ካርኒ በአንድ ወር ውስጥ ፈጣን የህዝብ ምርጫ እንዲካሄድ መጠየቃቸውን ከመረጃው እናደርሳለን። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛ ተጠርጣሪ መያዙን የተመለከተ ዘገባ ማክለናል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤርትራ አዲስ ጦር እያስተባበረች ነው። ሰሞኑን ኤርትራ ስራ በዝቶባታል። የካርቱም የአዲስ አበባና ካይሮ ጉዳይ ኤርትራ ባለስልጣናትን ስራ አብዝቷል። ከዚሁ ጋር በተያያዘ አስመራ ላይ ዝርዝር የውጊያ እቅድ ተነድፏል። አዲስ ጦር የማስተባበር ስራም እየተሰራ ነው። ታግ ፕሬስ መረጃውን ይዞት ወጥቷል። የኤርትራ የውጭ ጉዳይ ኦስማን ሳላህ ካይሮ ላይ መክረው አስመራ ተመልሰዋል። በቀይ ባህር ጉዳይ በሱዳን በኢትዮጵያና ሶማሊያ ዙሪያ መክረናል ሲሉ በግልጽ ተናግረዋል። በውጭ ጉዳይ ሚኒስትራቸው አማካኝነት ፕሬዝዳንት ኢሳያስ ለፕሬዝዳንት አብዱል ፈታህ አልቡርሃን ደብዳቤ ላኩ መሆኑም ታውቋል። ግብጽ ከህዳሴው ግድብ ጋር እንደዚሁም ኤርትራ ደግሞ ከአሰብ ጋር በተያያዘ ኢትዮጵያ ስጋታችን ናት እያሉ ይገኛሉ። በዚሁ ሂደት ውስጥም ከሶማሊያ እስከ ሱዳን ያለው የጂኦፖለቲካ ሁኔታ ምን መምሰል አለበት በሚለው ዙሪያ ኤርትራና ግብጽ ደጋግመው እየመከሩ ይገኛሉ። ከአስመራ ካይሮ እንደዚሁም ከካይሮ አስመራ የሚደረገው ምልልስ በዝቷል። ይሄው የምልልስ ተልዕኮ የተሰጣቸው የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲና የኤርትራ አቻቸው ኦስማን ሳላህ ናቸው። በዚሁ ማህበር ውስጥ የነበረችው ሶማሊያ መጣሁም ቀረውም ሳትል ራሷን አግልላለች። በዚህ መሃል ደግሞ የሱዳን የእርስ በርስ ጦርነት በጀነራል አብዱል ፈታህ አልቡርሃን አሸናፊነት እንዲጠናቀቅ በማድረግ ሀገሪቱን በካይሮ አስመራ ግንባር ወይም ማህበር ውስጥ ለማካተት ጥረቶች እየተደረጉ መሆኑን የሰሞኑ መረጃዎች አመላክተዋል። በአሁኑ ሰዓት በሱዳን ፍልሚያ ላይ የሚገኙት የጦር ኃይሉ መሪ ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ደራሹ መሪ ጀነራል መሐመድ ሐምዳን ዳገሎ ናቸው። ኤርትራና ግብጽ ለሱዳን አንድነት ይጠቅማል በሚል ጀነራል አብዱል ፈታህ አልቡርሃንን እየደገፉ ይገኛሉ። በሌላ አቅጣጫ ደግሞ የተባበሩት አረብ ኤሚሬትስ፣ ዩኤኢ እና ኬንያ ደግሞ የጀነራል መሐመድ ሐምዳን ዳጋሎ ጦር ደጋፊ ሆነዋል። በአሁኑ ሰዓት የዳጋሎ ጦር ድል እየራቀው ሲሆን ኤርትራ ሌሎች በሱዳን ያሉ ኃይሎች ከሱዳን መደበኛ ጦር ጎን ሆነው የዳጋሎን ፈጥኖ ደራሽ ጦር እንዲወጉ እያስተባበረች መሆኑን የታግ ፕሬስ መረጃ አመላክቷል። የፍትህና እኩልነት ንቅናቄ ወይም ጀስቲስ ኤንድ ኢኳሊቲ ሙቭመንት አመራር የሆኑት መንሱር አርባብ ለፕሬስ ታግ በሰጡት ማብራሪያ ጦራቸው ከሱዳን መደበኛ ሰራዊት ጎን በመሆን የጀነራል መሐመድ ሐምዳን ዳጋሎን ጦር ለመዋጋት ዝርዝር የውጊያ እቅድ አስመራ ላይ ያወጣ መሆኑን አስታውቀዋል። ይኸው መረጃ የወጣው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በነበራቸው የካይሮ ቆይታ ለሱዳን ብሔራዊ አንድነት በጋራ እንሰራለን የሚል መግለጫ ማውጣቱን ተከትሎ ነው። ግብጽ በአባይ ጉዳይ አጋሯ የሆነችውን ሱዳን የእርስ በርስ ጦርነት ውስጥ በመግባቷ በተለይም ከህዳሴው ግድብ ጋር በተያያዘ አጋር አልባ እንደሆነች አድርጋ ታስባለች። ሱዳንን በተመለከተ የኤርትራ አቋም ወጥነት የሌለው ሲሆን አሁን ግብጽ ከጀርባ እየሰራች ባለው ስራ ግን ሱዳንን በተመለከተ የሁለቱ ሀገራት አቋም የተጣጣመ እንዲሆን ጥረቶች እየተደረጉ ነው። የኤርትራ መንግስት ከዚህ ቀደም ጀነራል አብዱል ፈታህ አልቡርሃን በአስመራ በነበራቸው ቆይታ
የዳጋሎ ጦር ወደ ሰሜን ሱዳን ገፍቶ ከመጣ የኤርትራ ጦር እስከ መዋጋት ይደርሳል በማለት ኢሳያስ ቃል የገቡ መሆኑ የሚታወስ ነው። አሁን ደግሞ በዚያው በኤርትራ ግዛት የጀነራሉ አጋር ሊሆኑ የሚችሉ የተበታተኑትን የሱዳን የታጠቁ ኃይሎችን አሰባስበው ወደ ውጊያው ለማስገባት ደፋ ቀና እያሉ ነው። ኤርትራ ለሱዳንና የኤርትራ ታጣቂዎች መጠለያ በመስጠት የምትታወቀው ሀገር ስትሆን የሶማሊያን መደበኛ ጦርም ስታሰለጥን ከርማለች። በቀጣይ መረጃ ወረራ ሳይመጣብን ተዘጋጅተናል። ፊልድ ማርሻሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ ተናግረዋል። ጠቅላይ ኤታማዦር ሹሙ ችግር በመጣ ቁጥር ክተት ነው፣ በክተት በለብ አሳድገን ስንዋጋን ይኖር ነው ሲሉ በመጥቀስ ወረራ ሳይመጣብን አሁን የዓለም የጦርነት ባህሪን ግምት ውስጥ በማስገባት ተዘጋጅተናል ብለዋል። ኢትዮጵያ ስትወረርና ስትደፈር ከውስጥ ባንዳ ሲነሳባት የነበረው አንዱ ምክንያት የአቅም ጉዳይ ነው ሲሉ ተናግረዋል። ፊልድ ማርሻሉ ተደጋጋሚ ጦርነቶች ከዚህ ቀደም በታሪክ የተከሰቱት በቂ አቅም ባለመገንባቱ ነው ሲሉ ጠቅሰው ኢትዮጵያ በልኩ የሚገባትን አቅም አለመገንባቷ ለወረራዎች ተጋላጭ ማድረጉን አንስተዋል። ፊልድ ማርሻሉ ይህን የተናገሩት የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች ባስመረቀበት ወቅት ነው። በዚህ ወቅት ፊልድ ማርሻል ብርሃኑ ጁላ እንደገለጹት የመከላከያ ሰራዊቱን አቅም በክህሎትና ዘመኑ ባፈራቸው ትጥቆች በራስ አቅም ማዘመን ተችሏል። ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል የተወጣችው በጀግኖች ልጆቿ መስዋዕትነት እንደሆነ መግለጻቸውንም የመከላከያ ሰራዊት መረጃ አመልክቷል። ይህ የአሸናፊነት ስነ ልቦና ዛሬም በእያንዳንዱ ወታደር ስነ ልቦና ውስጥ መኖሩን ነው ፊልድ ማርሻል ብርሃኑ ጁላ ያወሱት። ከተመረቁ የሜካናይዝድ ሙያተኞች የታየ ውጤትም ጠላቶች ደጋግሞ እንዲያስቡ የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል መሆኑን ገልጸዋል። ጠቅላይ ኤታማዦር ሹሙ ችግር በመጣ ቁጥር ክተት ነው፣ በክተት በለብ አሳድገን ስንዋጋን የከረም ነው የኖር ነው ሲሉ አመልክተዋል። ፊልድ ማርሻሉ አሁን ያለን ስትራቴጂ ይህን እየቀየረው ነው ሲሉ ገልጸዋል። ይህንን ቀይረው ስንል ኢትዮጵያን የሚመጥን በኢትዮጵያ ውሃ ከፍታ ልክ የሆነ የመከላከያ ሰራዊትን ገንባ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ አክለው አመልክተዋል። ጠቅላይ ኤታማዦር ሹም ኢትዮጵያ ከተወረረች በኋላ የምትሯሯጥ ሳትሆን ከወረራ በፊት በብቁ ተዘጋጅታ የመጣባትን ሁሉ ድል በማድረግ እንደለመደችው ሉዓላዊነቷን የምታስጠብቅ አገር መሆኗን የምታስመሰክር ናት ብለዋል። ለዚህም ተቋሙን ያደራጀነውም አሁኑ የዓለም ጦርነት ባህሪን ግምት ውስጥ በማስገባት ነው ብለዋል። የተጀመረውን የሀገር ብልጽግና በመጠበቅና በማስቀጠል የዘመኑ አርበኞች ሆነን መውጣት ይኖርብናል ሲሉ ፊልድ ማርሻል ብርሃኑ ገልጸዋል። አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አጽንኦት ሰጥተዋል። በቀጣይ መረጃ አዲስ የነዳጅ ዋጋ ጭማሪ። ጠቅላዩ ምን ብለው ነበር? ከትላንት መጋቢት 14 ቀን 2017 ዓ.ም አዲስ የነዳጅ ምርቶች የመሸጫ ዋጋ ይፋ ሆኗል። ባለፈው ታህሳስ 29 ቀን 2017 ዓ.ም በተደረገው ጭማሪ ከዚያ በፊት በሊትር 91 ብር ከ14 ሳንቲም ይሸጥ የነበረው ቤንዚን ወደ 101 ብር ከ47 ሳንቲም ከፍ ማለቱ ይታወሳል። በትላንትናው ዕለት በተደረገው አዲስ ጭማሪ ደግሞ 1 ሊትር ቤንዚን ከ101 ብር ከ47 ሳንቲም ወደ 112 ብር ከ67 ሳንቲም ከፍ ብሏል። በሁለት ወራት ተኩል ጊዜ ውስጥ በቤንዚን ምርት ላይ የ11 ብር ከ20 ሳንቲም ጭማሪ ተመዝግበዋል። በትላንቱ መጋቢት 14 ቀን 2017 ዓ.ም የዋጋ ለውጥ መሰረት ቀደም ሲል ከሁለት ወር ተኩል በፊት 98 ብር ከ28 ሳንቲም ይሸጥ የነበረው ናፍጣ ወደ 107 ብር ከ93 ሳንቲም ከፍ እንዲል ተደርጓል። ሌላኛው የነዳጅ ምርት አይነት የሆነው ኬሮሲን ቀደም ሲል በሊትር 98 ብር ከ98 ሳንቲም የነበረ ሲሆን የትላንቱን የዋጋ ለውጥ ተከትሎም 107 ብር ከ93 ሳንቲም ሆኗል። የአውሮፕላን ነዳጅ በተጨማሪም ከባድ ጥቁር ናፍጣና ቀላል ጥቁር ናፍጣም እንደዚሁ ጭማሪ የተደረገባቸው ናቸው። በአጠቃላይ ሲታይ ከ3 ዓመት በፊት በሊትር ከ50 ብር በታች ይሸጡ የነበሩት ሁሉም የነዳጅ ምርቶች በአሁኑ ሰዓት 100 ብርን ተሻግረዋል። የነዳጅ ዋጋ መጨመር በትራንስፖርት እንደዚሁም በሸቀጦች የጭነት ዋጋ ላይ ጭማሪን ስለሚያስከትል አጠቃላይ የሀገሪቱን የዋጋ ንረት ወይም ግሽበት ያባብሳል የሚሉ ስጋቶች ደጋግመው ይሰማሉ። በሌላ አቅጣጫ ደግሞ መንግስት ነዳጅን እያቀረብከው ያለቱ በዓለም አቀፍ ዋጋ ሳይሆን በድጎማ በመሆኑ የዋጋ ልዩነቱን ህዝቡ መጋራት አለበት እያለም ይገኛል። መንግስት ለነዳጅ፣ ለአፈር ማዳበሪያ፣ ለደሞዝ ጭማሪ፣ ለመድኃኒት፣ ለመሰረታዊ ሸቀጦች፣ ለከተማና ገጠር ልማት የሴፍቲኔት መርህ ግብሮች በዓመት ከ400 ቢሊዮን ብር በላይ እየደጎምኩ ነው ሲል ከዚህ ቀደም በገንዘብ ሚኒስትሩ አቶ አህመድ ሽዴ በኩል የገለጸበት ሁኔታም ነበር። ህብረተሰቡ ካለበት ከፍተኛ የኑሮ ጫና አንጻር የሁሉም የዋጋ ንረት መነሻ የሆነውን ነዳጅ ጭማሪ በምን መልኩ ይቋቋም የሚለው ጉዳይ ግን ምላሽ ያልተገኘለት ሆኗል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስት በርካታ ድጎማዎችን ያደርጋል፣
ነዳጅና ማዳበሪያ ተጠቃሾች ናቸው። ማዳበሪያ 84 ቢሊዮን ብር እንደጉማለን። በዚህ መሰረት ማዳበሪያን ለአርሶ አደሩ የምናቀርበው በአንድ ኩንታል 3700 ብር በመደጎም ነው። በተመሳሳይ መልኩ ለነዳጅ ድጎማ 72 ቢሊዮን ብር እናወጣለን። በዓለም ገበያ ኢትዮጵያ ለቤንዚን በሊትር 129 ብር ትከፍላለች። ሆኖም ኢትዮጵያ ውስጥ ቤንዚን የሚሸጠው በሊትር 101 ብር ነው። በሊትር 28 ብር ድጎማ እናደርጋለን። ነዳጅ ጋዝን በሊትር 129 ብር እንገዛለን። ይህንንም ቢሆን በሊትር 30 ብር እንደጉማለን ሲሉም ነበር የተናገሩት። የህብረተሰቡን የመግዛት አቅም መዳከምና መንግስት ለድጎማ እያወጣው ነው በሚለው ቢሊዮን ብሮች መካከል በምን መልኩ መታረቆች ይፈጠሩ የሚለው ጉዳይ መልስ ያልተገኘለት ሆኗል። በቀጣይ ርዕሳችን የነ ኮሎኔል ደመቀ ምክክር። እነ ኮሎኔል ደመቀ ዘውዱ በወልቃይት መክረዋል። ኮሎኔል ደመቀ ዘውዱና ከፍተኛ አመራሮች በዚሁ ምክክር ላይ ወልቃይትን በተመለከተ እየተሰሙ ያሉ ጥያቄዎችን በተመለከተ ማብራሪያ ሰጥተዋል። እነ ኮሎኔል ደመቀ በወልቃይት የትግራይ ተወላጆችን ማነጋገራቸውን የተገለጸው ኮሎኔሉ ከትግራይ ተወላጆች ጋር በተደረገው የምክክር መድረክ ላይ እውነትን ይዘንና ህግን ተከትለን አብረን መኖር እንችላለን ሲሉ ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅ አንስተዋል። ጉዳዩን በማድበስበስና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውን ገልጸዋል። የአማራ ህዝብ ነቅቷል ያሉት ኮሎኔል ደመቀ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንችላለን ብለዋል። ይህ ካልሆነ ግን ከዚህ በኋላ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ነው ያሉት። በ21ኛ መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር አይታሰብም ብለዋል። የወልቃይት ህዝብ ከዚህ በኋላ በህወሓት ጭካኔ እየታሰረ እየተጎተተና እየተገደለ መኖርን ስለማይፈቅድ በመከባበር አብሮ መኖር የተሻለ አማራጭ መሆኑን ጠቁመዋል። የእኛ ጥያቄ ያለ ደም መፋሰስ በህግ አግባብ መልስ እንዲሰጠው ነውም ብለዋል። ህወሓትም ለዚህ ሀሳብ ፈቃደኛ ይሁን፣ እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሀሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል ነው ያሉት። የቃብታ ሁመራ ወረዳ አስተዳዳሪ አታላይ ታፈረ ህወሓት ያመጣው ክፉ አስተሳሰብ የትግራይንም ሆነ የአማራን ህዝብ ጎድቶታል ብለዋል። በዚህ ድርጅት እኩይ ስራ ምክንያት ምንም የማያውቀው ህዝብ ገፈት ቀማሽ ሆኗል ነው ያሉት። ከዚህ በኋላ ሁሉም በቃ ሊለው ይገባል ብለዋል። ባሳለፍነው ጦርነት በርካታ የትግራይ ወጣቶች ረግፈዋል፣ ወላጆቻቸው ያለ ጧሪ እንዲቀሩም ሆነዋል ነው ያሉት። አንድን ህዝብ በጦርነት አዙሪት ውስጥ ማኖር በህዝብ ነፍስ መቀለድ እንደሆነም ገልጸዋል። የሁመራ ከተማ አስተዳደር ከንቲባ በላይ ፈለቀ ህወሓት የፈጸመውን ግፍና በደል በግልጽ ማውገዝ አለብን ብለዋል። ህወሓት የፈጸማቸውን በደሎች ሁላችን እናውቃለን። የተፈጸመውን በደል በመደበቅ ሰላም ማምጣትና አብሮ መኖር አይቻልም ነው ያሉት። ወደ ቀጣይ መረጃ ስናልፍ ካናዳ በትራምፕ ጉዳይ አፋጣኝ ምርጫ ልታደርግ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎረቤታቸው ካናዳን ማስጨነቅ ቀጥለዋል። ካናዳ በታሪክ 51ኛ የአሜሪካ ግዛት ልትሆን እንደሚገባ የሚያነሱትን ሀሳብ ፕሬዝዳንቱ ቀጥለውበታል። የትራምፕ ካናዳ ላይ የከፈቱት የታሪፍ ጦርነትም ኦቶዋን ያስቆጣ ሆኗል። ከ10 እስከ 25 በመቶ ታሪፍ የተጣለባት ካናዳ መልስ እየሰጠችም ትገኛለች። የሁለቱ መንግስታት የታሪፍ ተኩስ የእንቁላል ዋጋን ጣራ ማስነካቱ ለአሜሪካውያኑ አላስደሰተም። ትራምፕ ወደ ስልጣን መምጣት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶን ከወንበር እንዲነሱ ተጽዕኖ የፈጠረ ነበር። ካናዳ አሁን ትራምፕን በተመለከተ አስቸኳይ ምርጫ ልታካሂድ ነው። ትሩዶን የተኩት የካናዳው አዲስ ጠቅላይ ሚኒስትር ማርክ ካርኔ በቀጣይ ወር አፕሪል 28 ላይ ፈጣን የህዝብ ምርጫ እንዲካሄድ ጠይቀዋል። ትራምፕን በተመለከተ ለመወስደው እርምጃ ከህዝቡ ግልጽ ድጋፍ ሊኖረኝ ይገባል ብለዋል። በያዝነው ወር ማርች 14 ከሳምንት በፊት ስልጣን የጨበጡት ጠቅላይ ሚኒስትር ካርኒ ትራምፕ ካናዳን ለመከፋፈል ይፈልጋል፣ ካናዳን አንበርክኮ የአሜሪካ አካል እንድትሆን አሲሯል ሲሉ ወቅሰዋል። ትራምፕ ከታሪፍ መጣል አንስቶ ካናዳን የአሜሪካ አካል ለማድረግ የሚሰነዝረው ሀሳብ የምር እንደሆነ ነው ጠቅላይ ሚኒስትር ማርክ ካርኒ የሚናገሩት። ቀጣይ ወር ላይ የሚደረገው ምርጫ ታዲያ በካናዳ ኢኮኖሚና ህልውና ላይ ህዝቡ ግልጽ ኃላፊነትና ድጋፍ ለካናዳ መንግስት እንዲሰጥ የሚጠበቅበት ነው። የጠቅላይ ሚኒስትሩ ተቃዋሚ ፖለቲከኞች ግን ማርክ ካርኒ ካናዳን የበለጠ በራሷ እንድትቆም የማድረግ ሀሳቡ ልምድ ያነሰው ነው ሲሉ ተችተዋል። አሁን ላይ በካናዳ የሚያመለክተው የህዝብ ድጋፍ ሊበራሎች 42 በመቶ ድጋፍ እንዳላቸው ሲሆን ወግ አጥባቂው ፓርቲ 37 በመቶ ድጋፍ አለው። ማርክ ካርኒ የፕሬዝዳንት ትራምፕን ጉዳይ እንደ ድጋፍ ማግኛ እየተጠቀሙበት ነው ሲሉ የሚተቹ ካናዳውያንም አሉ። በቀጣይ ርዕሳችን የኤርትራዊ ታዳጊ አሜን ተክላይ ግድያ ሶስተኛ ተጠርጣሪ ተያዘ። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛ ተጠርጣሪ መያዙ ተዘገበ። የ15 ዓመቱ አሜን ከ3 ሳምንታት በፊት በከተማዋ
ሜሪ ሂል አካባቢ ክላሬንደር ጎዳና ላይ በተፈጸመበት ጥቃት በጸና ቆስሎ መገኘቱ ይታወሳል። ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱ እዚያው ማለፉ ተገልጿል። በአሁኑ ወቅት የ16 ዓመት ታዳጊ የሆነው ሶስተኛው ተጠርጣሪ በቁጥጥር ስር እንደዋለና እንዲሁም ክስ እንደተመሰረተበት የስኮትላንድ ፖሊስ ማስታወቁን የቢቢሲ ዘገባ አመልክቷል። ታዳጊው ዛሬ ሰኞ ግላስጎ በሚገኝ ፍርድ ቤት እንደሚቀርብም ተገልጿል። ከዚህ ቀደም የ14 ዓመት ልጅ ታዳጊ በአሜን ግድያና በጥቃት ወንጀል ተከሶ ፍርድ ቤት ቀርቧል። ሌላኛው ሁለተኛው ተከሳሽ የ15 ዓመት ታዳጊ በጥቃት ወንጀል እንዲሁ ክስ ተመስርቶበታል። ኤርትራ የተወለደው አሜን ከአባቱ ጋር በግላስጎ ከተማ ይኖር የነበረ ሲሆን በቅርቡም ነው በዩኬ መቆየት መብት ተሰጥቶት የነበረው። አሜን ጆርዳን ሂል በተሰኘ ስፍራ በሚገኘው የቅዱስ ቶማስ አኩናስ ሁለተኛ ደረጃ ትምህርት ቤት ተማሪ ነበር። አሜን ተግባቢ፣ በጣም ተወዳጅ እንዲሁም በሙዚቃና መገናኛ ብዙሃን ከፍተኛ ፍላጎት የነበረው ታዳጊ እንደነበር የትምህርት ቤቱ ርዕሰ መምህር ገልጸዋል። ርዕሰ መምህር ክሌን ማኪንሊ የታዳጊው ሞት ለትምህርት ቤቱ ማህበረሰብ አስደንጋጭ ነበር ብለዋል። የ17 ዓመቱ እህት ደሊና በበኩሏ አሜን የዩናይትድ ኪንግደም ዜግነት አግኝቶ ዶክተር፣ መሐንዲስ ወይም የቅርጫት ኳስ ተጫዋች የመሆን ተስፋን ሰንቆ እንደነበር ከዚህ ቀደም መነገሩ ይታወሳል። ታዳጊው በግላስጎ ለ8 ዓመታት ያህል ኖሯል። የስኮትላንድ ፖሊስ በአሜን ግድያ ላይ ሰፊ ምርመራ ማድረግ መጀመሩን ያስታወቀ ሲሆን ሱፐርኢንቴንደንት ቼሪ ኬሊ እንዳሉት መልሶ ያለው የአካባቢው ማህበረሰብ ጋር ነው ብለዋል። ባልደረቦቻቸው የመንግስት ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆኑን አስረድተዋል። አክለውም በዚህ አስጨናቂ ጊዜ ሀሳባችን ሁሉ ከአሜን ቤተሰቦችና ወዳጆች ጋር ነው፣ ለእነሱ ልዩ ድጋፍ ማድረጋችንን እንቀጥላለን ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራ ተብሎ በተከፈተ የመረጃ መቀበያ በኩል ጥቆማውን እንዲሰጥ ጥሪ አቅርበዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።